የገሊላ ኢንተርናሽናል ሴሚናሪየም የ2018 ዓመተ ምህረት ተመራቂዎች የተመራቂ ቤተሰቦች ጥሪ የተደረገላችሁ እንግዶች የሴሚናሪው የቦርድ አመራሮች አብራችሁ ስታገለግሉ ለነበራችሁ የሴሚናሪያችን አጋር ድርጅት ተወካዮች ክቡራትና ክቡራን እንኳን ለ2018 ዓመተ ምህረት 12ኛ ዙር የተማሪዎቻችን የምረቃ በዓልና 11ኛውን የምስረታ በዓል እንኳን በሰላም አደረሳችሁ እንኳን ደስ አላችሁ። ገሊላ ኢንተርናሽናል ሴሚናሪየምን እግዚአብሔር በኔና በቤተሰቤ በኩል አካል አልብሶ እውን ያደርገው እንጂ የሁላችንም ከሆነ 11 የጸጋ ዓመታትን አስቆጠረ። በእነዚህ 11 የድል ዓመታት አያሌ ባለራዕይ አብሮ ሰራተኞችን ወደ ገሊላ ተቀላቅለዋል። ዛሬ ላይ ብዙ ሺህ አጋሮች አፍርቶ ብዙ ዶክተሮችና ፕሮፌሰሮችን እንዲሁም ብዙ ምሁራንን ዕውቀታቸውንና ሙያቸውን የሚያጋሩበትና የሚያካፍሉበት ሰፊ የዕውቀት አውድማ ሆኗል። በዚህም ብዙ ጸሐፊዎች መጽሐፍ ጽፈውበታል። ብዙ ተመራማሪዎች ተመራምረውበታል። ብዙዎች ዕውቀት ገቢተውበታል። ብዙዎች የተፈጠሩበትን የህይወት ዓላማ ለይተው የህይወት ትርጉም አግኝተውበት ለብዙዎች መትረፍ ችለውበታል። ዛሬ ላይ የሁላችንም የሆነው ገሊላ ኢንተርናሽናል ሴሚናሪየም ከግለሰብ ተሻግሮ ከሰፈር ወጥቶ ከመንደር አልፎ የትውልድ አጀንዳ ሆኖ አየውና የተመሰረተበትን ቀናት ደግሞ ወደ ኋላ መለስ ብዬ ሳስበው የአምላኬን ፍቅር በትልቁ ደምቆ አይበታለሁ። የኔ የዘላለም ሞት ግድ ብሎት አንድያ ልጁን በመስቀል ጠርቆ ስለኔ ኃጢአት ሲል በመስቀል መሰቀሉ ሳያንሰው እንደገና ከታናናሾች መካከል መርጦኝ በዕውቀቴና በችሎታዬ ሳይሆን በእርሱ ጸጋና ቸርነት ከእርሱ ብርታትና ጥበብ የተነሳ የመንግስቱ ሰራተኛ አድርጎኝ ዛሬ በፊታችሁ ዳግም ቆሜ እንዳመሰግነው እድል ሰጠኝ። የማይገባኝን ላደረገልኝ ለዚህ ጌታ ለዚህ የምህረትና የፍቅር አምላክ ጉባኤው አንድ ጊዜ ከመቀመጫው ተነስቶ ክብርና ምስጋና በእልልታና በጭብጨባ እንዲያከብርልኝ በትህትና እጠይቃለሁኝ። ይሄ ለባለውለታችን ያንስበታል። ታላቅ ጭብጨባ እልልታ ይገባዋል። እሱ ይገባዋል። ገሊላ ኢንተርናሽናል ሴሚናሪየም በምድረ በዳ የተጸነሰ አያሌ አጨንጋፊ ጎዳናዎችን የተጓዘ ውልደቱ በጭንቅ በምጥ የሆነ የመከራ ዳዴ አልፎ በአስቸጋሪ ሁኔታዎች የተጋጋጠ እዚህ ይደርሳል ሳይባል በእግዚአብሔር ጸጋ ብቻ የደረሰ ቅዠት እንጂ እውነት የማይመስል እንኳን ለሰው ደፍረው ሊነግሩት ቀርቶ ለራስም እንኳን ደግሞ ለማሰብ የሚከብድ ነገር ግን ለውጥ አምጪ ሆኖ በትውልድ መካከል የተጠራ አስቀድሞ በአባቶች የተተነበየለት ከሰው ልብ ሳይሆን ከፈጣሪ ከሰማይ ልብ የወጣ እግዚአብሔር ምድርቱን ሊጎበኝ ያበራው ብርሃን ሆኖ ትርፉን ሰማያዊ ያደረገ በየትውልድ መልእክተኛው ገሊላ ኢንተርናሽናል ሴሚናሪየም ዛሬ እነሆ 11 ዓመት ሞላው። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እኔ ዛሬ በጣም ደስ ብሎኛል። እንኳን አብሮ ደስ አለን። የጌታችን የኢየሱስ ክርስቶስ ራእይ አካል የሆነው ገሊላ ኢንተርናሽናል ሴሚናሪየም ምንም እንኳን በሶስተኛ ዓለም እንደሚገኝ ተቋም በብዙ ተግዳሮቶችና ውስነቶች ውስጥ ቢገኝም ያስጀመረን አምላክ በብዙ የማይዘረዘሩ ድጋፎች በኃያላን ሀገራት እንደ አውሮፓና አሜሪካ ካሏቸው ኮሌጆችና ሴሚናሪዎች ዩኒቨርሲቲዎች ተርታ መሰለፍ ወደሚችልበት ደረጃ በማድረስ ሀገራችን አለኝ የምትለው ዩኒቨርሲቲ እንደሚያደርገው እምነቴ በጌታዬ በኢየሱስ ክርስቶስ ፍጹም ታላቅ ነው። አሁንም ቢሆን ፈርሃ እግዚአብሔር ያላቸው ምሁራንን ለሀገራችን በማፍራት ሰማያዊ ዓላማውን ሳይስት ለሁሉም ተደራሽ ሆኖ ልዩነቶችን በእውቀት አጥብቦ አውሮፓና አሜሪካውያን የተጓዙበትን የትምህርት ጥራትና ስልጣኔ በኢትዮጵያዊ አውድ አገናዝቦ ሳይንሳዊ ጥናቶችና ምርምሮችን አካቶበት ለ21ኛው ክፍለ ዘመን ትውልድ ማህበራዊና መንፈሳዊ ውስብስብ ችግሮች መፍቻ ሆኖ የቀረበ ጉልህ እድል በመሆን ያገለገለም ይገኛል።
ዛሬ ገሊላ ኢንተርናሽናል ሴሚናሪም ሊሰራ ካሰባቸው ከተለያዩ አጀንዳዎች መካከል በጣም ልቤን የሚነካውን አንዱን ብቻ ልዳስና ንግግሬን እቋጫለሁ። እግዚአብሔር አባት ነው፣ ከእናትም በላይ ነው። መጽሐፍ ሲናገር መልካም እንዲሆንልህ ይላል። ምን እንዲሆንልህ? መልካም እንዲሆንልህ፣ እድሜህም በምድር ላይ እንዲረዝም አባትና እናትን አክብር ይለናል ቅዱሱ መጽሐፋችን። የትውልዱ መልካም ነገሮች አባቶችን በማክበር ውስጥ ተቀምጧል። ምርቃትና የበረከት ቃላቸው ትውልድና የዘር ሐረግ የልጅ ልጅ ሲያቀና አይተናል፣ ሰምተናል፣ ታሪክም አንብበናል። በአባቶች በረከት ቤተሰብ፣ ሀገር፣ ትውልድ ይለወጣል፣ ታሪክ ይቀየራል፣ እርግማን ይሰበራል፣ ቀንበር ይራገፋል የሚል ተጨባጭ ለሀገር ለምድሪቱ የሚሆን የመፍትሄ ሐሳብ ይዘን መተናል። ኢየሱስ ለዘላለም ጌታ ነው። ይህንን በጽኑ የተረዳው ገሊላ ኢንተርናሽናል ሴሚናሪየም 550 አባቶችን በራሱ በሚያስገነባው ህንፃ ላይ ሰብስቦ ሀገር በማስባረክ ከእምቅ ዕውቀቶቻቸው ችሎታና ተሞክሮቻቸው የምክርና የመንፈሳዊ አገልግሎት ለህዝቡ እንዲሰጡ በማድረግ በ24 ሰዓት ያልተቋረጠ የሺፍት የወል የጸሎት አገልግሎቶቻቸው ለቤተ ክርስቲያንና ለቅዱሳን እንዲሁም ለሀገር እንዲጸልዩ በማድረግ በሀገር ሁለንተናዊ የለውጥ ጎዳና ውስጥ ጠቃሚነታቸውን ማረጋገጥ ይቻላል ብለን እየሰራን እንገኛለን። ይህንን ራዕይ እውን አድርገን በትውልዱ መካከል ታሪካዊ የለውጥ ሞዴል ለሀገር ባለውለታ ለመሆን ቀን ሌሊት ገሊላ ኢንተርናሽናል ሴሚናሪ እየተጋ ይገኛል። ትላንትና አልፎ ዛሬ ከመጣ የጊዜ ጉዳይ እንጂ ዛሬም አልፎ ነገ ይመጣል። ትምህርት የጀመራችሁበት ቀን አልፎ ትምህርት የጨረሳችሁበት ቀን ከመጣ የዛሬ ማለፍ ብቻ ሳይሆን ነገም በተራው እንደ ትላንት ያልፋል። በዚህ በማያልፈው ዓለም አሁን ታይቶ በሚጠፋው እንደ ጤዛ በሆነው ዘመናችን የማያልፍ ወቀሳም የሌለበት ለጊዜው ሞኝነት ቢመስልም የኋላ ኋላ ግን የትውልድ ምስጋና ባለው ቁም ነገር ውስጥ ዘመናችሁን እንድትጨርሱ ከቀድሞው ይልቅ እንድትነቁ አደራላችኋለሁ። የገሊላ ኢንተርናሽናል ሴሚናሪየም ከጥንስሱ ጀምሮ አብራችሁን ተጉዛችሁ እዚህ ለደረሳችሁ የሴሚናሪየሙ ከፍተኛ አመራሮች፣ መምህራን፣ ተማሪዎች፣ አጋር ተቋማት፣ በሀገርና በውጭ ለምትኖሩ የገሊላ ኢንተርናሽናል ሴሚናሪየም ቤተሰቦች ሁላችሁም ላበረከታችሁት አስተዋጽኦ ከልብ የመነጨ ምስጋናዬን በፈጣሪና እዚህ በተሰበሰበው ጉባኤ ስም ላመሰግናችሁ እወዳለሁኝ። በድጋሜ እንኳን ለ11ኛው የገሊላ ኢንተርናሽናል ሴሚናሪየም የምስረታ በዓል በሰላም አደረሳችሁ። አመሰግናለሁ።